አሳዛኝ ዜና በጅጅጋ ከተማ የመድኃኔዓለም ቤተክርስቲያን በተደራጁ ሰዎች ጥቃት ሙሉ በሙሉ መፍረሱን የሶማሌ ሀገረ ስብከት አሳወቀ። የሴዱ ድርጊት እስከ 1 ዓመት ድረስ ሊያስቀጣ እንደሚችል ተነገረም። በሰሜን ሸዋ ዞን የደገም ወረዳ ዋና አስተዳዳሪ መገደላቸው ተነግሯል። ክርስቲያን ታደለ ፈርሟል። ሳልሳዊ ብአዴን ጎጃም ያለው ከኦሮሞ ኃይሎች ጋር የተነጋገረው ነገር ይኖራል። ቄሶችንና ካህናትንና ዲያቆናትን ሰምታችሁ ሃሽታግ ትሰማን ከመቃወማችሁ በፊት ኢየሱስ ክርስቶስን ምራቅ የተፉበት የሰደቡት ይሄውን ጃዋር የመጣው የአማራ ፋኖን ትግል የአማራን ፋኖን የራሱን ነፍሱን ለማዳን የመጣውን ኃይል ማጣጣል ነው ያዘው። እንዲፈርም ክርስቲያን ታደለን ያደረገው ይህ የክርስቲያን ታደለ የሚስቱ አባት ታማኝ የደመቀ መኮንን ቀኝ እጅ አማቱ ጠቀም ያለ ነገርም ከአብይ ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበባው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። ዛሬ እንግዲህ በጠዋት የሰማነው አንድ መረጃ ነበረ። አልቻልኩኝም መስራት ትንሽ አሞኝ ነበር። እኔም ቤተክርስቲያንን ሙሉ ለሙሉ አፍርሰውታል። በቪዲዮ ተቀርጾም ጭምር ሀገረ ስብከቱ ለቆት ነበረ። እሱን ጉዳይ እንመለከተዋለን። ይህ የሆነው ጅጅጋ ላይ ሁለተኛ ፌሚኒስቶች እኔ ራሴ እንደ ክርስቶስ ነኝ ብላ ጆርዲ መታለች። እሱንም እናየዋለን። ሶስተኛ ስለ ክርስቲያን ታደለና ስለ ጃዋር መሐመድ የተነሱ ሀሳቦች አሉ። በስፋት የምንዳሳቸው ናቸው። ለብዙዎች ሼር ማድረጋችሁን አትርሱ። ከዚህ እንጀምር። አሳዛኝ ዜና በጅጅጋ ከተማ የመድኃኔዓለም ቤተክርስቲያን በተደራጁ ሰዎች ጥቃት ሙሉ በሙሉ መፍረሱን የሶማሌ ሀገረ ስብከት አሳወቀ። በሶማሌ ሀገረ ስብከት ጅጅጋ ከተማ የሚገኘው የመድኃኔዓለም ቤተክርስቲያን የተደራጁ አካላት ሙሉ በሙሉ ህንፃ መቅደሱን በማፍረስ አውድመውታል። ይህም ድርጊት ሲፈጸም የሚያሳይ የቪዲዮ ምስል የሶማሌ ሀገረ ስብከት በገጹ ላይ የለቀቀ ሲሆን የክልሉ መንግስት ህግን እንዲያስከብርም ጠይቋል። ኦዱ ገዲሲሳ መጋላ ጅጅጋቲ መነክርስታና መድኃኔዓለም ገሬ ጉርማ አኒንጉት ዛሬ ነሐሴ 18 እጅግ በጣም ያሳዝናል። አሳዛኝ ዜና አለ ለመላው ባለማተብ ኦርቶዶክሳውያን። በሶማሌ ክልል በጅጅጋ ሐረር ኬላው ተብሎ በሚጠራው አካባቢ የመድኃኔዓለም ቤተክርስቲያን አዲስ ተሰርቶ ለምርቃን እየተዘጋጁ ባሉበት ሰዓት ላይ በተደራጁ አካላት ቤተክርስቲያኑ መፍረስ ችሏል። ይህ ብቻ ሳይሆን በዛ አካባቢ የነበሩ ህዝበ ክርስቲያንም ተጎጂ ሆነዋል፣ ማለት ተደብድበዋል። እጅግ በጣም ያሳዝናል። የሶማሌ ሀገረ ስብከት ቤተክርስቲያን መግለጫ ነው ታለ የሚመለከተው አካል የሚስፈላጊውን ትብብር እንዲያደርግና ወንጀለኞቹ ለህግ እንዲቀርቡም ተጠይቋል። እንዲሁም ደግሞ የአዲስ አበባ ሀገረ ስብከትም ፍትህን ጠይቋል። ሁላችሁም ኦርቶዶክሳውያን ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለመድኃኔዓለም ቤተክርስቲያን ያልሆነ ድምጽ ለማንም አንሆንም፣ ድምጻችንን በደንብ እናሰማ። እስከመቼ ነው ቤተክርስቲያን የማትከበረው? እንግዲህ ይሆን ያለው ይሄ ነው። በጠዋቱ ነው ትናንትና ነው ይሄ ጉልላት የመስቀል ስርዓቱ የተከናወነው። እንግዲህ ትናንትና እንደተሰቀለ ዛሬ ጠዋት ላይ ሲያዩት በተለየ ሻኩራው ድምፅን እንደሰሙ ነው የተባለው። ምንድነው የሚል ነገር ከመስጂዳቸው እየተጠራሩ ስልክ እየተደዋወሉ መጥተው አፈረሱት ነው የተባለው። ይህ የምንመለከተው ማለት ነው። ትናንትና እየተሰቀለ ገና አዲስ ቤተክርስቲያን ነው። ገና ቅዳሴ እንኳን ያልተቀደሰበት አዲስ ቤተክርስቲያን የተሰራው ትናንትና ነው። ይሄን የምታዩት እንደዚህ የሚደበድበውን ጉልላት የምታዩት ትናንትና ነው የተሰቀለው። ዛሬ ጠዋት ላይ ተነስተው እንግዲህ እንደምትመለከቱት ቤተክርስቲያኑን ማፍረስ ስራ ሰርተዋል። ህግ ባለበት ሀገር ላይ ቤተክርስቲያን ህጋዊ ይዞታዋ ላይ ያለችው የሰው ቦታ ላይ ሄዳ አልተከለችም። የሰው ህገ ወጥ ቦታ ላይ አይደለም። ቤተክርስቲያን በራሷ በቦታዋ የገዛችውን በብሯ የገዛችውን ቦታ ላይ ቤተክርስቲያን በመትከሏ ምክንያት ይኸው እንደምትመለከቱት በሶማሌ ክልል ይሄ ተፈጽሟል ማለት ነው። እንግዲህ ህግ ካለ ፍትህ ካለ የምንጠብቀው የሚሆነው ምን ሊሉ እንደሚችሉ ተስፋ እናደርጋለን። እስቲ የሚለውን ነገር ደግሞ ይሄንስ ነው። በሰሜን ሸዋ ዞን የደገም ወረዳ ዋና አስተዳዳሪ መገደላቸው ተነግሯል። በኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ የወረዳው ዋና አስተዳዳሪ አቶ ተፈራ ደሴ እሁድ ነሐሴ 17 ቀን 2018 ዓ.ም በታጣቂዎች በተፈጸመ ጥቃት ህይወታቸው ማለፉ ነው የተነገረው። በዚህ ሰዓት የአኖ ቀሬ ቀበሌ ሊቀመንበር አቶ አስፋውሰን ኃይሌን ጨምሮ ሌሎች ሰዎች ተጎድተው በሰላሌ ዩኒቨርሲቲ ስፔሻላይዝድ ሆስፒታል ህክምና ላይም ይገኛሉ። ጥቃቱ የተፈጸመው በመንግስት የጸጥታ ኃይሎችና በታጣቂዎች መካከል የተኩስ ልውውጥ በነበረበት ወቅት ነው። ቢቢሲ አማርኛ እንደዘገበው ምንጮች ጥቃቱን በክልሉ የሚንቀሳቀሰው የኦሮሞ ነጻነት ሰራዊት ፈጽሞታል ቢሉም ቡድኑ እስካሁን የሰጠው መግለጫም የለም። እናንተ ስለ ጉዳዩ ምን ትላላችሁ? ሐሳብና አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። የሴዱ ድርጊት እስከ 1 ዓመት ድረስ ሊያስቀጣ እንደሚችል ተነገረም።
የኤምኤምኤ ውድድር ሊያደርግ ጥቂት ቀናት ብቻ የቀሩት ሴዶ ማርሻል ድግምት ሰርቶብኛል በሚል ምክንያት ከውድድሩ መውጣቱን ማስታወቁ በማህበራዊ ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ ሆኗል። ሴዶ ተፎካካሪው በእንቁላል ድግምት እንዳሰራበትና ከሌላ ተደባዳቢ ጋር ካልሆነ በስተቀር ከጆኒ ጋር ወደ ሪንግ ውስጥ እንደማይገባ አስታውቋል። ታዲያ ይህንን ጉዳይ አስመልክቶ አስተያየታቸውን የሰጡት የህግ ባለሙያዋ ጠበቃ ሰብለ አሰፋ ሴዶ ያቀረበው የድግምት ክስ በህግ ፊት የሚያስረዳ አደራጅ ማስረጃ ካላቀረበ በስተቀር በኢፌሪ የወንጀል ህግ መሰረት በሰው ስምና ክብር ላይ የሚፈጸም የሐሰት ሐሜትና ስም ማጥፋት ወንጀል ተደርጎም በመውሰድ እንግዲህ እስከ 1 ዓመት በሚደርስ ቀላል እስራት ሊያስቀጣ እንደሚችል ተነግሯል። ስለዚህ ጉዳይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ ያጋሩን። ለተጨማሪ አዳዲስ ቪዲዮዎች በነገራችን ላይ ለእንደዚህ አይነት ነገሮች ብዙም አትጨነቁ። በጣም ማህበራዊ ሚዲያ እያየሁ የነበረ ሀሳብ ሲዘዋወር እንደዚህ አይነት ነገሮች ለጌም ማሟሟቂያ ለጌም ለጨዋታ ይሆን ዘንድ የሚነሱ ሀሳቦች እንጂ ብዙም ጉዳይ አትስጡት። ግን አላማቸው ግን እናውቀዋለን። በተለይ ከመተት ጋር ያላቸው ነገር ሁሉን ነገር ሲባሉ ተመቶብን ነው ተደግሞብን ነው የሚሉ ጨዋታ ስላለ ዛሬ እንግዲህ ያቀረበው ምክንያት ምናልባት ከሌላ ከሆነ ጊዜ በኋላ እንዲህ እኮ ተብሎ ነበር ሊባል ይችላል። የሆነ ሆኖ ግን ትኬት መሸጫ እንጂ ቁም ነገር እንደሌለው ወቁት። የጦርነት መረጃና ወቅታዊ መረጃዎች ላጋራችሁ። እንግዲህ ቀን ላይ በነበረው መረጃችን ላይ በራያ አዘቦ የድሮን ድብደባ እንደተፈጸመ ነግሬያችሁ ነበረ። ድጋሚ ሌላ የድሮን ጥቃት ተፈጽሟል። ይሄም በሽሬ ላይ የተደረገ ነው። በዛሬው ዕለት በራያ አዘቦ ከተፈጸመው የድሮን ጥቃት በተጨማሪ በሽሬ በአዲ ገብሩ ወይም በአውራ ጎዳና አቅራቢያ በሚገኘው እንዳ ባጉና ልዩ ማውጫ ላይ ተፈጽሟል። በዚህ ጥቃት አንድ ወታደራዊ ተሽከርካሪ ወይም ኦራል እና አንድ ታንክ ከፍተኛ ጉዳት እንደደረሰባቸው ምንጮች ዘእዩዘ ሀበሻ ጠቁመዋል ይላል። ሌላኛው እንግዲህ በጣም አገልጋዮች ላይ አፈሳ እየተባባሰ እየሰማን ያለው በኦርቶዶክሳውያን መታረጃዎቹ በሽርካ ምድር የዲያቆናትና የሰንበት ተማሪዎች ትምህርት ቤት አባላት ነጠላ ለብሰው ወደ ቤተክርስቲያን በሚሄዱ አገልጋዮች ላይ የሚደረገውን አፈሳ ተጠናክሮ ቀጥሏል። ትናንትና ነሐሴ 16 2018 ዓ.ም በወረዳው ዋና መቀመጫ በሆነችው በጎርቤሳ ከተማ የጎርቤሳ ቅዱስ ኪዳነ ምሕረት ቤተክርስቲያን በዓል አክብረው የሚመለሱ ዲያቆናትና ሰንበት ተማሪዎች ሰንበት ቤት አባላት ላይ ከቤተክርስቲያኑ በር 200 ሜትር ርቀት ላይ የጅምላ አፈሳ ተፈጽሟል። ከሁለት ቅጥቅጥ ያላነሱ የኦርቶዶክሳውያን የታፈሱ ሲሆን ወዲያውኑ ነው የወረዳው አውጥተው ወደ ዞኑ የወሰዷቸው። የልጆቹን ቤተሰብ ጠዋት ተሰብስቦ ሲያስለቅሱ ነው ያረፈዱት። ነገር ግን አንድም ምላሽ የሰጣቸው አካል የለም። ይህ በእንዲህ እንዳለ በዚሁ ወረዳ በሚታና ጋዶ ቀበሌ የጋዶ ማርያም ቤተክርስቲያን አገልጋዮች ዲያቆን ኃይሌ በላይና ዲያቆን አስቻለው ጸጋ ከፍተኛ ከቤተክርስቲያን ሲወጡ ጠብቀው ከፍተኛ ድብደባ ካደረሱባቸው በኋላ አፍሰው ወደ ዞኑ ዋና ከተማ አሰላ ወስደዋቸዋል። እነዚህ ዲያቆናት ይህንኑ አፈሳ በመፍራት ከቤተሰባቸው ሳይገናኙ ቤተክርስቲያን ሳይወጡ ሲያገለግሉ ሰንብተው ጾማቸውን ለመፍታት በወጡበት ቅጽበት ነው ጠብቀው ያፈሷቸው። ከዚሁ ቤተክርስቲያን አገልጋይ የነበሩት ሁለት ዲያቆናት ከሱባኤው በፊት ታፍሰው ከፍተኛ ብር ተከፍለው ነበር የተለቀቁት። አሁን ላይ እታፈሳለሁ በሚል ስጋት ስላደረባቸው ወደ ቤተክርስቲያን ሄደው ማገልገል አልቻሉም። በዚህ ምክንያት በጋዶ ማርያም ቤተክርስቲያን በአገልጋይ እጥረት ልትዘጋ ነው። ይህ የውንብድና ስራ የሚሰራው የወረዳው ዋና አስተዳዳሪ አቶ ጣሂር አማኖ ነው። እስካሁን በኦርቶዶክሳውያን ላይ የሚፈጸሙ የዘር ማጥፋት በመረጃና በማስረጃ ስለተጋለጠበት ያኑ እየተበቀለን ያለ ይመስላል። የሀገረ ስብከት ሊቀ ጳጳስ አባ ኤልሳም የሀገረ ስብከቱ ስራ አስኪያጅ ይህን ጸረ ኦርቶዶክሳዊ አካሄድ እንዲያስቆሙ በተደጋጋሚ ቢጠየቁም ለጉዳዩ ትኩረት ሊሰጡ አልቻሉም። በዚህም ከቀጠለ ሽርካ ላይ አብያተ ክርስቲያናት ሙሉ ለሙሉ መዘጋታቸው አይቀርም። እንግዲህ ከግድያ የተረፉትን አብዛኞቹ ደግሞ እያፈሱ ያሉት። ሌላኛው በሃይማኖት መሰረት ያደረገው ሌላኛው አፈሳ ደግሞ በዚህ ጋር ተያዘ። በሽርካ ወረዳ ዋጆ እግዚአብሔር አብ ቤተክርስቲያን 23 ኦርቶዶክሳውያን የታፈሱ ሲሆን 3ቱ አምልጠው 20 ተወስደዋል። ፖሊስ ያመለጡ ልጆችን ቤተሰቦቻቸውን በድብደባ እያሰቃዩቸው ይገኛል የሚል ነገር ነው ያለው። ከአፈሳ ጋር ሌሎችም ደግሞ የወጡ መረጃዎች አሉ። እንግዲህ እነኚህ የምታያቸው ፎቶ ላይ የምታያቸው ወጣቶችም የታፈሱ ወጣቶች ናቸው። የት ነው የምትሉኝ ከሆነ ንባቡን አነብላችኋለሁ። ይሄኛውን ልመለስበት። በምስሎቹ ላይ በምትመለከቷቸው በምዕራብ ጎጃም ቋሪት ወረዳ የአካባቢው አመራሮች በየመንገዱ ያፈኗቸው በርካታ ህፃናትና ወጣቶች ወደ ወታደራዊ ማሰልጠኛ ተቋማት ባለፉት ጥቂት ቀናት መወሰዳቸው ታውቋል ይላል። እነዚህ በምስል ላይ የምታዩቸው ወጣቶች የመማርና የተሻለ ህይወት የመምራት ተስፋ ተቀጥፎ ወደ ጦር ግንባር እየተወሰዱ ነው። ህዝብ ይበቀው በማለት አንድ የአካባቢው ነዋሪ ለመሰረት ሚዲያ ጠቁመዋል።
በሌላ በኩል የአካባቢ ባለስልጣናት የሚዘውሯቸው የማህበራዊ ሚዲያ ገጾች በምዕራብ ጎጃም ዞን በቋሪት ከተማ ወጣቶችና የምዕራብ ጎጃም ዞን ቡሬ ወረዳ ያለችውን አንድ ሀገር ኢትዮጵያ ናት፣ እሷም ማገልገል ዝግጁ ነን በማለት የሀገሪቷ መከላከያ ሰራዊት ለመቀላቀል ወደ ማሰልጠኛ ህብረተሰቡና ቦርዳ አመራሮች ሽኝት ተደረገላቸው ማለት የመረጃውን አሰራጭቷል ይላል። ይሄ መልእክት የምትመለከቱት ማለት ነው። እንግዲህ እነኚህ ህፃናት ገና ህፃናታቸው ሮጥ አልጠገቡ ህፃናቶች ናቸው። እነሱ ላይ ፕሮፓጋንዳ ይሰራባቸዋል። ይህም ብቻ አይደለም። በነገራችን ላይ ሌላኛው መረጃችን ይህችን ልጅን በተመለከተ ነው። ይህች የምታዩት ወጣት ልጅ ገና በጣም ገና ልጅ ነች። እውነት ለመነጋገር እንግዲህ ይህቺ ልጅ ከሶስቱ ወጣቶች ጋር ባለፈው ጉራጌ ክልል ላይ ከተገደሉት ሶስቱ ወጣቶች ጋር በተገናኘ የወጣባት ነው። ጠዋት ላይ በገጽ ላይ አጋርቻችሁ ነበር። ከፍተኛ ድብደባና ስቃይ እየደረሰባት ነው ይላል። ይህ እህታችን ወጋገን እርገጤ ትባላለች። በጉራጌ ዞን በአበሽጌ ወረዳ ናቻ ቁልቲ ቀበሌ ነዋሪ ስትሆን ነሐሴ 7 ቀን 2018 ዓ.ም ብሽት ከመኖሪያ ቤቷ በአገዛዙ የጸጥታ ኃይሎች ተይዛ ተወስዳለች። ወጣቷ ለአፈና የተዳረገችው በቅርቡ መነጋገሪያ ከነበሩትና በአሰቃቂ ሁኔታ የተረሸኑት ሶስት ወጣቶችን መረጃ ያወጣሽው አንቺ ነች በሚል የማጥቂያ ፍረጃ ሲሆን ከተያዘችበት ዕለት ጀምሮ ከፍተኛ ድብደባና ስቃይ እየደረሰባት እንደሚገኝ ለቤተሰቦቿ የቅርብ የሆኑ መረጃ ምንጮች ገልጸዋል። ወጣቷ በአሁኑ ሰዓት ተሰውራ ከነበረችበት ያልታወቀ ስፍራ አምጥተው በዞኑ ፖሊስ መምሪያ ታስራ እንደምትገኝም ለማወቅ ተችሏል። ወጣቶቹ ግድያ የክልሉ መንግስት ጭምር ያረጋገጠው አሳዛኝ እውነት ሆኖ እያለ እንዲህ ወጣቷን መረጃ አጋርታ እንኳን ቢሆን ለምን እውነታውና የህገ ወጥነትን አጋለጥሽ ብሎ ያለ ህግ አግባብ አግቶ አሰቃይቶ እጅግ አስነዋሪ ድብደባና አስነዋሪ ተግባራትን ተፈጸመባታል። አግቶ የያዛት የስርዓቱ አምባገነናዊ መዋቅር ወጣቶችን በአስቸኳይ እንዲለቅ መረጃውን በማጋራት ድምፅ ሆና ዘንድ እንጠይቃለን ይላል። ስለዚህ ይህንን መረጃ ላጋራችሁ ብዬ ነው። ሌላኛው እንሂድ። ይህ ትናንትና የነበረው ትምህርት ላይ ነበር። ማቀላቀልም ተገቢ አይደለም፣ ክልክል ነው። አረገ በስብሐት እያልን የምንዘምረው በመድኃኔ ዓለም ለኢየሱስ ክርስቶስ ብቻ ነው። ለእመቤታችን ስለ እርገቷ ዛሬ አረገች በስብሐት እያሉ ሲዘምሩ ነበር። ይሄ ለመድኃኔ ዓለም ለክርስቶስ የተሰጠ መዝሙር ስለሆነ የጌታን ለጌታ የእመቤታችንን ለእመቤታችን መዘመር ነው እንጂ ዝማሬ ማቀላቀልም ተገቢ አይደለም፣ ክልክል ነው። አረገ በስብሐት እያልን የምንዘምረው ለመድኃኔ ዓለም ለኢየሱስ ክርስቶስ ብቻ ነው። ለእመቤታችን ስለ እርገቷ የተዘመሩ ልዩ ልዩ ዝማሬያት ስላሉ እሱን መዘመርና በሱ ማመስገን ነው የሚገባን። የዝማሬ ምስጋና ባለቤት እግዚአብሔር ስሙ የተመሰገነ ይሁን። ክርስቲያን ታደለ ይሄ በነገራችን ላይ ባለፈው ስናነሳ የነበረው አንዳንድ ሰዎች ለጌታ የተዘመረውን ነገር እንዳለ ወደ እመቤታችን እየወሰዱ እየዘመሩ ነው ያሉት። ይሄ ነገር አግባብ አይደለም ብለናል። ሊቀ ጳጳሱም የተናገሩት ነገር ይሄው ነው። እስቲ ዘመድኩን ስለ ክርስቲያን ታደለ የሚናገረው እንስማና በኋላ ላይ ሌላ የጃዋርን እንሰማለን። ክርስቲያን ታደለ ፈርሟል። ሳልሳዊ ብአዴን ጎጃም ያለው ከኦሮሞ ኃይሎች ጋር የተነጋገረው ነገር ይኖራል። ነዋሪነቱ ኮተቤ ላምበረት መናኸሪያ ለመድረስ ጥቂት ሲቀር ወደ ጉርድ ሾላ የምትወርድ አስፋልት መንገድ ዳር ህንፃና መኖሪያ አያይዞ ሰርቶ ደልቶት የሚኖረው እንትናችን የአቶ አዲሴ ወርቅነህን ልጅ ነው የሚያገባው። ክርስቲያን ታደለ የሚያገባው የአቶ አዲሴ ወርቅነህን ልጅ ነው፣ የፈረስ ቤት ተወላጁን ማለት ነው። አቶ አዲሴ ወርቅነህ ደግሞ ፈረስ ቤት በነበሩበት ሰዓት ደመቀ መኮንን ለሀገሩ እንግዳ ለህዝቡ ባዳ ሆነው ከመተከል መንታ ውሃ ከምትባል ቦታ ፊደል ቆጥሮ ለአስተማሪነት ተመድቦ ፈረስ ቤት ሲመደብ ዶርም የተከራየውና የተወዳጀው ከአቶ አዲሴ ጋር ነበር፣ ከፈረስ ቤቱ አቶ አዲሴ ጋር ነበር። እናም ወዳጅነታቸው እየጠበቀ ስለነበር ደመቀ መኮንን ወደ ክልሉ የብአዴን ስልጣን እርከን ሲመጣ ሁለት የማይረሳው ደመቀ መኮንን አቶ አዲሴንም ወደ አዲስ አበባ እንዲመጡ ተደርጎ በደመቀ መኮንን አይዞ ባይነትና አጋዥነት የባንክ ብድር ቦታ እንዲመቻቹለት ተደርጎ ድል ያለ ሀብታም ተደረገ። አቶ አዲሴ ማለት ነው። አቶ አዲሴ ንግድ እንኳን ሲሰራ የማይታወቅ ግን ባለ ህንፃና ባለ ከባድ መኪና እንዲሆን ተመቻቸለት እና ባለቤትም ሆነ። አቶ አዲሴ የደመቀ መኮንንን ሙሉ ውክልና
ስልጣን የተሰጠውና ብስራተ ገብርኤል የሚባል የአዲስ አበባ ከተማ ውድ ሰፈር ውስጥ በዶላር የሚከራዩ ቤቶችን ለደመቀ መኮንን ወኪል ሆኖ በራሱ በአዲስ ስም የተገዙ ገንዘቡና ገቢው ግን የደመቀ መኮንን የሆኑ ቤቶችን የሚያስተዳድር ቁልፍ የብአዴን አገልጋይ ነው ያሉት። እኔ አሽከር ቢባል አገልጋይ ናቸው አቶ አዲሴ። በደመቀ መኮንን በኩል አቶ አዲሴ አብይ አህመድን ጋር በቅርበት የሚተዋወቁ ሚስጥር አዋቂ ስውር የአማራ የጎጃም ሰው ናቸው አቶ አዲሴ ማለት ነው። ብአዴንም ሆነ ብልጽግና ሚስጥራዊ ስብሰባዎች ላይ አማራዎች ካስፈለጉና ይገኙ ከተባለ አቶ አዲሴ ወርቅነህ ከፊት ተሰላፊ ናቸው። አሁን ላይ የህንፃውን እያከራየ በዘመናዊ መኪና በአዲስ አበባ ውስጥ የሚንፈላሰስ ዝነጡ ጎጃሜ ዝነጡ እንቁላል ፋብሪካ የሚገኘው ታደሰ ቸኮል ህንፃ 6ኛ ፎቅ ላይ እቴጌ ሆቴል ውስጥ ፈረምቦላ በጎልድ ሌብል ውስኪ ሲጫወት የሚሆን እጅግ ቅንጦተኛ ሰው ነው እና አብረውት የሚውሉትን ሰዎች ከፈለግ ዝርዝር እንስጣሩኝ አልፈልግም እያለው እናለ ክርስቲያን ታደለ የዚህ የእንትናችን ልጅ ባል ነው ማለት ተቋሚ ካለ እዚሁ ውሸት ነው መባል ይችላል። እናም በከፍተኛ ጫና የተደረገበትና እንዲፈርም ክርስቲያን ታደለን ያደረገው ይህ የክርስቲያን ታደለ የሚስቱ አባት ታማኝ የደመቀ መኮንን ቀኝ እጅ አማቱ ጠቀም ያለ ነገርም ከአብይ ተሰጥቶታል። ይሁን አዲሴ በየቀዩኑ ከሚቀይርበት እቴጌ ሆቴል ከሮምቦላ ቤት ለአንድ ወር ያህል አልመጣም ነበር። በዚሁ የመለመንና የማሳመን ስራ ላይ ተጠምዶ ነው አቶ አዲሴ የሰነበተው። እናም ተሳክቶለት አሁን አስፈርሞታል። ከአዲሴ ጋር ሌሎችንም ለማሳመን የተመላለሱት እነ ዶክተር ደሳለኝ ጫኔ ይገኙበታል። ሌሎችም አሉ። እነ እድሜዓለም እጅጉ የሚባሉ በባንክ ገንዘብ የበለጸጉ ገርጂ አዲሱ ስታዲየም አካባቢ የሚኖር የደንበጫ ተወላጅ የደርግ ወታደር የነበረ የብልጽግና ብአዴን የአብይ አህመድ ተላላኪ አዲሴ ወርቅነህ የአዲሴ ወርቅነህ ጓደኛም አንዱ ነው። ሌሎችም አሉ። ከፈለክ በዝርዝር እንሰጣለን። ክርስቲያን ታደለ ፈርሟል። ሳልሳዊ ብአዴን ጎጃም ያለው ከኦሮሞ ኃይሎች ጋር የተነጋገረው ነገር ይኖራል። ምናልባትም ከትግሬዎቹ ጋር የተነጋገሩት ነገር ይኖራል። አማራ መጥቶ ስልጣን ከሚይዝ በሚል ማለት። ስለዚህ እነኚህ ሰው ያስተባበረውና ያሳመናቸው አካላት አሉ በውስጥ በኩል የሚሰሩ እየተባለ ነው ያለው። ሀሳባቸውን በኮሜንት ላይ አሳውቁኝ። በጃዋር ላይ እመለሳለሁ እንዳልኳችሁ። እስቲ ይህቺ ሴት እኮ ለሴት ነው የቆመችው ብለው የሚሞግቱ በጣም ብዙ ሰዎች እያየን ያለ ነው። እውነት ነው? እስቲ እንስማ። ቄሶችንና ካህናትንና ዲያቆናትን ሰምታችሁ ሀሽታግ ትሰማን ከመቃወማችሁ በፊት ኢየሱስ ክርስቶስን ምራቅ የተፉበት፣ የሰደቡት፣ ያስገረፉት፣ ያሰቀሉት ካህናት፣ ዲያቆናት፣ ቄሶች እንደሆኑ እንዳትረሱ። ይህንን ስላችሁ ራሴን ከኢየሱስ ክርስቶስ ጋር እያወዳደርኩ አይደለም። በፍጹም እንደዛ አስቤ አይደለም ይህንን ፖይንት ያነሳው። ቅስናን ቆብ መድፋት፣ የካህንን ልብስ የዲያቆንን ልብስ መልበስ፣ በነጠላ መሸፋፈን ፍጹም ሰው አያደርግም። ትክክል ሰው አያደርግም። ሰው ቄስ ስለሆነ ብቻ ዲያቆን ስለሆነ ብቻ ፍትሃዊ ነው ማለት አይደለም። እውነተኛ ነገርን ነው እየተናገረ ያለው ማለት አይደለም። አስታውሱ፣ ኢየሱስ ክርስቶስ ቤተክርስቲያን ውስጥ አይደለም ስብከቱን ሲሰብክ የነበረው በምድረ በዳ ነው። የሃይማኖቱ ተቋም ስላልተቀበለው በጊዜው የነበሩ የሃይማኖት መሪዎች ኢየሱስ ክርስቶስን ሐሰተኛ ብለው ስለከሰሱት ሀሽታግ ትሰማ እየጠየቀቻችሁ ያለችው ከፍትህ ጎን እንድትቆሙ ነው። ከተጠቁ ሴቶች ጎን እንድትቆሙ ነው። ከተጎዱ ሴቶች ጎን እንድትቆሙ ነው። ኢየሱስ ክርስቶስ ከተጎዱ ሴቶች ጎን ቆሟል። ክርስቲያን ከሆናችሁ ኦርቶዶክስም በሉት ፕሮቴስታንት ከተጎዱ ሴቶች ጎን መቆም አለባችሁ። ሀሳቡ ከየትም ከማንም ይምጣ ኖ እንላለን። እኛ ደግሞ ምላሽ ይሰጣለን። ለማንኛውም ክርስቶስ ሲጀምር ዲያቆናት ቀሳውስት የሚባል የለም በብሉይ ኪዳን ጊዜ። ስለዚህ ክርስቶስ ሊቃወሙት አይችሉም። ክርስቶስ ከመጣ በኋላ የመጡ እነኝህ ስያሜዎች ናቸው። ሁለተኛ ጌታችን በምኩራብ ሲያስተምር እንደነበር አልነገሯትም። ይህን ስክሪፕት የሰጧት ሰዎች የሆነ ሆኖ ግን ወንድማችን ታላቁ ጅብሪል የሚናገረው ሰምተን እንመለስ። ይህችን ቪዲዮ እንዲሰማት ቄሶችንና ካህናትንና ዲያቆናትን ሰምታችሁ ሀሽታግ ትሰማን ከመቃወማችሁ በፊት ኢየሱስ ክርስቶስን ምራቅ የተፉበት፣ የሰደቡት፣ ያስገረፉት፣ ያሰቀሉት
ካህናት፣ ዲያቆናት፣ ቄሶች እንደሆኑ እንዳትረሱ። ይህንን ስላችሁ ራሴን ከኢየሱስ ክርስቶስ ጋር እያወዳደርኩ አይደለም። በፍጹም እንደዛ አስቤ አይደለም ይህንን ፖይንት ያነሳው። ቅስናን ቆብ መድፋት፣ የካህንን ልብስ የዲያቆንን ልብስ መልበስ፣ በነጠላ መሸፋፈን ፍጹም ሰው አያደርግም። ትክክል ሰው አያደርግም። ራሳው ቄስ ስለሆነ ብቻ ዲያቆን ስለሆነ ብቻ ፍትሃዊ ነው ማለት አይደለም። እውነተኛ ነገርን ነው እየተናገረ ያለው ማለት አይደለም። አስታውሱ፣ ኢየሱስ ክርስቶስ ቤተክርስቲያን ውስጥ አይደለም ስብከቱን ሲሰብክ የነበረው፣ በምድረ በዳ ነው። ሃይማኖቱ ተቋም ስላልተቀበለ በጊዜው የነበሩ የሃይማኖት መሪዎች ኢየሱስ ክርስቶስን ሐሰተኛ ብለው ስለከሰሱ ሃሽታግ ትሰማ እየጠየቀቻችሁ ያለችው ከፍትህ ጎን እንድትቆሙ ነው። ከተጠቁ ሴቶች ጎን እንድትቆሙ ነው። ከተጎዱ ሴቶች ጎን እንድትቆሙ ነው። ኢየሱስ ክርስቶስ ከተጎዱ ሴቶች ጎን ቆሟል። ክርስቲያን ከሆናችሁ ኦርቶዶክስም በሉት ፕሮቴስታንት ከተጎዱ ሴቶች ጎን መቆም አለባችሁ። ሐሳቡ ከየትም ከማንም ይምጣ። እሺ እንደሰማችሁት ነው። 3 ሀሳቦች ብቻ ለመስጠት እሞክራለሁ ሪስፔክትፉሊ። የመጀመሪያው ደረጃ የተሰማ ቻሌንጅ የሁሉም ሰው ቻሌንጅ ነው። ጾታ የሚጠይቅ ነገር አይደለም፣ የፍትህ ጥያቄ ነው። ችግሩ ግን በዚህ በፍትህ ጥያቄ ተደብቃችሁ የምታመጡት ሌላ የሆነ ሀሳብ ነው። ለምሳሌ ይቺ ልጅ ባለችበት ሴቶችን ከሃይማኖት ማስወጣት አላማዬ ነው የምትል ፌሚኒስት አለች። ይቺ ልጅም ትስማማለች። ሁለተኛ ኢየሱስ አብዮታዊ ፌሚኒስት ነው የሚል ንግግር ለቱ ስብሐት ለእርሱም ይናገራሉ። ኢትስ ኦኬ ታለፈሱ ማለት ነው፣ እንዳልታየ እንዳልተሰማ ተሆኖ። ከዛ ሶስተኛ ምን ሆና መጣች? ስለ ክርስቶስ መሳደብ፣ ቤተክርስቲያንን ማንቋሸሽ፣ ክርስቶስን መሳደብ ቆመና እሷ ራሷ ክርስቶስ ሆና መጣች ማለት ነው። እኔ እንደዛ እያልኩ አይደለም ካለች በኋላ ግን ኢኩይቫለንሱ በሙሉ ክርስቶስ የሆነውን እኔም እየሆንኩኝ ነው። ሁለታቸውንም ደግሞ እያሳደዳቸው ያለው ቄስና ዲያቆን ነው። እህቴ በመጀመሪያ ደረጃ ዲቁና የተጀመረው ከክርስቶስ በኋላ ነው። እሺ ዲያቆን አልነበረም በዛ ሰዓት። ሁለተኛ ነገር አንቺ ራስሽን እንደ ክርስቶስ አረገሽ ስታስቀምጪ እና ከዛ በኋላ ለሚመጣው ለክርስቲያኖች ጥሪ ስታረጊ እንዴት ይረዱኛል ብለሽ አስበሽ ነው? ሌተራሊ እኔ ክርስቶስ ነኝ ብለሽ ከዛ ክርስቲያኖች ስትይ አንቺን ነው የሚመርጡት ወይስ ክርስቶስን ነው የሚመርጡት? አሁን እነዚህ ሰዎች የትኛውን ነው የሚመርጡት? ለዚህ ከተሰማ ቻሌንጅ ሰውን እያስወጣችሁት ያላችሁት እናንተ ናችሁ። ድርጊቶቻችሁ ናቸው፣ ንግግሮቻችሁ ናቸው፣ ስራዎቻችሁ ናቸው። ስለ ግብረ ሰዶም ታወራላችሁ፣ ቤተክርስቲያንን ስለ ማጥፋት ታወራላችሁ፣ ክርስቶስን ትሳደባላችሁ። ትሰማ ተረሳና የእናንተ ንግግር አጀንዳ ሆነ ማለት ነው። የተሰማት ቻሌንጅ የመጀመሪያ ቀንደኛ ጠላት እናንተ ራሳችሁ ናችሁ። ስለ ግብረ ሰዶም የምታወሩት እናንተ ናችሁ። ስለ ቤተክርስቲያን ስድብና ጥላቻ የምታወሩትም እናንተ ናችሁ። ጭራሽ ክርስቶስ እንግዲህ ልክ እንደ ክርስቶስ ነኝ ብለሽ እስከ መምጣት ድረስ ያደረሰሽ የራስሽ አንደበት ነው። ስለዚህ የተሰማ ቻሌንጅ እንዲደናቀፍ የመጀመሪያውና ትልቁ እንቅፋት አንቺ ራስሽ ነሽ፣ አንቺና መሰሎችሽ ማለት ነው። ሁለተኛ ፍትህ እያላችሁ ነበረ። ይህን ሁሉም ሰው ይጠይቃል። ቅድም መግቢያ ላይ ተናግሬያለሁ። ግን አንቺ ህሊናቸውን ላበላሸሽባቸው ሴቶች መች ነው ፍትህ የምትጠይቂው? ቪዲዮ ወጥቶ ሁሉም ሰው ያየው ቪዲዮ ነው። ልጅቷን ሳትፈልግ እንዲህ አንገቷን እያነቅሽ ኧረ ተኝ በእናትሽ እያለችሽ ሁሉ ያ ቪዲዮ አለ። ለሷ ልጅም ነው የምትጮሂው ማለት አንቺ ላስገደድሻት ልጅ ነው የምትጮሂው። አንቺ ራስሽ አንቺ ላበለሻሻቸው ሴቶችም ትጮሂያለሽ። ንጽህናቸውን ላሳደብሽባቸው ሴቶች ትጮሂያለሽ። በዛ ፐርስፔክቲቭ እንኳን ባታዩ ሳትፈልግ አንገቷን ይዘሽ እየታገልሽ ላስጮሻት ልጅ ፍትህ ትጠይቂያለሽ። ራስሽ እንኳን ለበደልሻት ልጅ ማለት ነው። ስለዚህ ሻወርና ፍትህ ከራስ ነው የሚጀምረው። አንቺ ራስሽ ፍትህ ብለሽ መጮህ ብቻ ሳይሆን ለበደልሻት ሴት ልጅ ፍትህ ልትሰጫት ይገባል፣ አንቺ ራስሽ ማለት ነው። ሁለተኛ እቺ ልጅ ተከትላችሁ አብራችሁ ክርስቲያን ለምትሉ ሰዎች ነው። ቻሌንጁ ከየትም ይምጣ ግን ተቀላቀሉ ነው። ቻሌንጁ ከየትም ይምጣ ማለት ምንድን ነው? በቻይንኛ እኔ ራሴ ነኝ ነው እኮ አይደለ? in spite of the fact ከዚህ በፊት የተረጋገጠ ነገርም ቢሆንም እሱ ሌዝቢያን እንደሆነች ማለት ነው። አሁን ደግሞ የተሻለ ኮንፈርሜሽን ምን ሰጠች?
ማንም ያምጣው ቻሌንጅን ተቀላቀሉት። ኖ ሪስፔክትፉሊ ኖ። የራሳችንን ቻሌንጅ እንጀምራለን። ዮር ቻሌንጅ ኖ ቴንክ ዩ። ሶ ይቺ ልጅ ብቻ አይደለችም። አቡ ዘክርስቶስ የሚባል ልጅ እዚህ ጋር የምትመለከቱት ማለት ነው ይጽፋል ጽሁፎችን እና ጽሁፎችን ሲጽፍ ጆርዲ በሌላ አካውንት ነው የሚመስለው። በቃ የሚጽፈው ነገር ጆርዲ አካውንት ቀይራ መጣ ነው የሚመስለው። ትሰማ ቻሌንጅ እንትን ሲባል ግን የምትቃወሙት ያማቸዋል ይላል። ያማቸዋል። እንደዛ የሚቃወሙ ሰዎች በጣም ነው የሚያማቸው። የሰው ልጆችም አይደሉም። የሚቃወሙት ግን ትሰማ ቻሌንጅን ነው ወይስ ከተሰማ ጀርባ ያላችሁት እናንተን ነው ነው ጥያቄው። ስለ ትሰማ ሲወራ ስለ ግብረ ሰዶም ለምንድን ነው የምታወሩት? ኖባዲ ታክድ ዩ ጋይስ ታክድ። እናንተ ነው ያመጣችሁት። ፖሊጋሚ፣ ሆሞሴክሹዋሊቲ የሚነሳው ቻሌንጁን ባስጀመራችሁት በእናንተ ነው። ሶ ቻሌንጁን የጀመረ ሰው ስለ ግብረ ሰዶምና ክርስቶስን ማንቋሸሽ ሲጀምር ነው እኛ ሳንወድ በግድ ስለዚህ ነገር እንድናወራ እንገደዳለን። ግዴታ ስለሆነ ማለት ነው። ለምን እናንተ ራሳችሁ ነው የምታወሩት? ሌላ ሰው አይደለም እኮ ይሄንን አጀንዳ ያመጣው፣ ሌላ ሰው አይደለም። የጀመራችሁት እናንተ ራሳችሁ ናችሁ። ለዚህ ቻሌንጅ ይሄ ቻሌንጅ ያ ሁሉ ፊርማ ተሰብስቦ ትልቅ ፈተናና ችግር እየሆናችሁባቸው ያላችሁ ደጋፊ ነን የምትሉት እናንተ ናችሁ። በቃ ቻሌንጁ ብቻ እንዲሰማ ነው አይደል የምትፈልጉት? ስለ ግብረ ሰዶም አታውሩ ወይነንም አትበሉ ምናምን በቃ ሐሳብ አትስጡ። በአጠቃላይ ስለ ግብረ ሰዶም ትሰማ ቻሌንጅ በቃ ትሰማ ቻሌንጁ ነው ይቀጥል። እናንተ ግን ስለ ግብረ ሰዶም የምታወሩትን፣ ክርስቶስን የምታንቋሸሹትን፣ ቤተክርስቲያንን የምታራክሷትን፣ ክርስቲያኖችን ከፍ ዝቅ የምታረጉትን ነገር አቆሙ። ከተሰማ ቻሌንጅ ጋር አይገናኝም። ይሄንን አጀንዳችሁ ሌላ እንትን ከፍታችሁ እኛ ሰዶማውያን ይፈቀድልን ብላችሁ ፔቲሽን ሰብስቡ። ዊ ዶንት ጊቭ አ ሺት እዛ ላይ። አሁንስ በተሰማ ቻሌንጅ ስም እናንተ እያወራችሁት ያላችሁት ነገር በሙሉ ኮምፕሊትሊ ሌላ የሆነ ነገር ነው። ስለዚህ ይሄንን እንድንቃወም ግዴታ ይሆንብናል ማለት ነው። ተወደደም ተጠላም በቃ ግዴታ ይሆንብናል። ስለዚህ ለምንድን ነው የምታወሩት ሳይሆን እናንተ ለምንድን ነው የምታነሱት ነው። ሲቀጥል አቡ አንተ በሌላ ቪዲዮ እመጣለሁ። ለአቡ ትናንትና ምሽት ላይ ጽፌለታለሁ ነው ራሴ። ይሄ ነገር አግባብ አይደለም፣ እያነሳህ ያለ ሀሳብ ትክክል አይደለም። የሴት ጮት ከሆነንም እየጮኩ ነው። እንደ ጸጋዬ ዩቲዩብ ላይ በጣም ብዙ ቪዲዮ ሰርች አለ፣ ከ70 በላይ ቪዲዮ ሰርች አለ። የሴቶች ጩኸት፣ ስለ ሴቶች ጥቃት መከላከልን በተመለከተ በጣም ብዙ ቪዲዮ ሰርች አለ። ስለዚህ የሚያገናኘው ነገር የለም ብዬ ሌሎች ሀሳቦች ማነሳቸው ሀሳቦች ነበሩ። እዛ ላይ የሚሆን ምላሽ ሰጥቻለሁ። ግን አቡ አንዴ ያው ከፌሚኒስቶች ተገናኝቶ በምን ምክንያት እንደሆነ አላውቅም ያልሆነ ነገር አሳምኖት ይመስለኛል። ከትምህርትም ውጭ ጭምር ሆኗል በአንድም በሌላ። የሆነ ሆኖ ግን እስቲ ጀዋር ጋር ልምጣ። ጀዋርም ስናነሳ ዘመዴ የምናነሳው ሌሎች ሰዎች የሚያነሷቸው ነበሩ፣ ግን ዘመዴ ያነሳው ሀሳብ ውሃ ያነሳል ብዬ ስላሰብኩኝ ነው የመጣሁት። ምንድነው 20 ሚሊዮን 40 ሚሊዮን የት ቆጥረኸው የት አይተኸው? ማናናቅ አብይ አህመድ ተሳስቶ የአማራ ጽንፈኛ ፋኖ ምናምን አይልም። ፋኖ ተብሎ በኦሮሞ ባለስልጣናት አሁን የሚነገር ኃይል የለም። አውቀውታል። ፋኖ አማራ ምን እንደሆነ አስመስክሯል። ይሄ አሁን ጃዋር የመጣው የአማራ ፋኖን ትግል የአማራን ፋኖን እንትን የራሱን ነፍሱን ለማዳን የመጣውን ኃይል ማጣጣል ነው ያዘው። በማጣጣል በስድብ አይደለም በመድፍና በድሮን አላጠፋኸውም። ማመን ነው የሚያስፈልገው። አሁን ዛሬ ደግሞ አሁን ደግነቱ ነው የኦሮሞውን ፔጅ በሙሉ ስለማየው ችግር ዛሬ ምን እያሉ ነው? ሙጫንኩን ይላሉ። ለምን አላነብላችሁ? እያነበብን ስንሄድ ነው ጥሩ። ለምን አላነብላችሁ? እሺ ሙጫንኩን ይላል። ሙጫንኩን ባህር ዳር ዩኒቨርሲቲ ተማሬ ኡፌ ኢንሙ ከቪዴ ነጥቢንሳ ከና ሀረዱኤ ፊንጣሎይን እነዚህ ጽንፈኞቹ የአማራ ጽንፈኞች ገደሉት ነው የሚሉት። የአማራ ጽንፈኞች ገደሉት ነው የሚሉት።
ተመልከቱ። ይሄ ሁላ ህዝብ አሁን ያሳየዋችሁ ህዝብ እዛ ሄዶ መጀመሪያ ገዳው ይሄዳል፣ ኮማንዶ ይሄዳል፣ ምኑ ይሄዳል። ከዛ ይሄ ደግሞ ዱላና ቤንዚል ይዞ ሄዶ የአማራን በቆሎውን፣ የአማራን ቤቱን፣ የአማራን መንደሩን ይዘርፋል፣ ያቃጥላል ማለት ነው። ከዚያ በጦርነት ልውውጥ ውስጥ ይሄ ባዶ እጁን ያለ ገፋፊ ኃይል ግንባሩን ሲመታ ሬሳውን ይዙና ፎቶውን ለጥፈው ኩኒ ተማሪ ቱሬበር፣ ኩኒ ጎበዚ ቱሬበር፣ ኩኒ አከነ ቱሬበር፣ ኩኒ ጀግና ቱሬበር ምኖ ቪንታሎ ይና ጄሴ ይላሉ። እና ታዲያ እዛ ሰዓት ውስጥ ገብተህ እዛ ጦር ውስጥ ገብተህ እዚያ እንትን ውስጥ ገብተህ ላትቀምስ ነው ትቀምሳለህ። አሁን ይሄንን ስናገር እኔ አማራ ፋኖ ምንም የሚል ነገር የለም፣ ምንም መጣ ነገር የለም። ወለጋ ያለው ሰው አንድ ምርጫ ነው ያለው፣ በሰላም ለመኖር ሊገሉት የመጡትን ሊዘርፉት የመጡትን መግደል ብቻ ነው። በቃ ሌላ አማራጭ የለውም፣ ሌላ ምንም አማራጭ የለውም። ፍትህ አይዳኘውም፣ ህግ አይዳኘውም፣ ምን አይዳኘውም። አሁን ሰላማዊ ሰልፍ ማስወጣት ጀምረዋል። እንደውም በቀደም ተሳስተው የሚያደራቸው እነ አብይ ናቸው። በኢትዮጵያ ውስጥ ሰላማዊ ሰልፍ ተከልክሏል፣ የድጋፍ ሰልፍ እንኳን ተከልክሏል። አሁን የለመደች ጦጣ መልሳ ሸምጥጣ አራዶቹ በባለፈው አራድነት ድጋሚ ሊሰሩ ተናቦ ይሰራሉ። ጃዋር መሐመድ ኮምፒውተር ላይ ተቀምጦ ወለጋ ዩኒቨርሲቲን ሂሪረባን ሰላማዊ ሰልፍ ይጎዳጅሩ አምቦ ዩኒቨርሲቲን ክኖ ማኒ ፍንጫል አማራን ያበጃላሉ ጆሌኑ ነቀምቴ ባቴ ልልጀቴ ይርገቴ ከናከሲ ይላል በኮምፒውተር ላይ ማለት ነው። ከዛ መሬት ያለው ደግሞ ጎጋ ይወጣና ምን ይላሉ? አሁን በቀደም የሰማቸው ዳውን ወያኔ አለ፣ አስተካከለው። አካሲንጃሙ ብልጽግና አለ፣ ዳውን ብልጽግና። ያን የደም መጀመሪያ ያስጠኗቸው ካፋቸው አልጠፋ ብሎ እዛ እንትሩ ላይ እለጥፍላቸው፣ ሁሉንም እለጥፍላቸዋል። ዳውን ወያኔ ይላሉ። ወያኔ ከሞቱ ስንት ጊዜው 40 ወጡ፣ 80 ወጡ፣ ሙት ዓመቷ ወጡ። ዛሬ እሷ መቼ ነው የአማራ ፋኖ ሀገር አሳርፎ እኔንም ከሞት የሚያድነኝ ብላ ሽምቅቅ ብላ በተቀመጠችበት አሮጊቷ ዳውን ወያኔ ይላል ማለት ይሄ ትክክል አይደለም። በጨለማ አሁን 6 ሰዓት ነው፣ ሌሊት 6 ሰዓት የነቀምት ዩኒቨርሲቲውን ምናምን ሰልፍ ወጥተዋል። ሌሊት 6 ሰዓት በሞባይላቸው መብራት አማራ አባት የገኛ አባት አማራ ይውጣ ከሀገራችን አማራ ይውጣ ይላል። አማራ ቢዛሙ ሀገሩ ነው። ትወጣለህ አንተ በመስፈር አንተ ከሐረር መተሰፈርክ፣ ከባሌ መታሰፈሩ፣ እነዛ ደግሞ ከትግራይና ከወሎ ከጎጃም አምጡ ታሰፈሯቸው። አለቀ። ባዶ መሬት ነው ያለው፣ የኢትዮጵያ መሬት ነው። ስለዚህ ኢትዮጵያውያን የፈለጉበት ቦታ መኖር አለባቸው። አመጧቸው። አንተም ከሐረርጌ ስትመጣ ኦሮሞ ነህ ተብለህ አይደለም? እዛ ረሃብ ሲቆላ ዘር መሬት ሲጠብህ ሰፊ መሬት አለ ና ተባልክ። ከሐረርጌ ቅልህን አንጠልጥለህ ወለጋ ሄድክ። አለቀ። ወለጋ ጴንጤና ኦርቶዶክስ ነው። እስላም ሆነ መጥተህ ገባበት፣ ተቀብለውሃል። አንተም ቤት ሰርተውልሃል፣ ለወሎውን ቤት ሰርተውለታል፣ ለጎጃውን ቤት ሰርተውለታል። ዘመቻ ነው፣ መንግስት ነው የሰራው። የደርግ መንግስት ነው የሰራው። በህብረት ዘመን በዘመቻ ተሰራል። መሬት ተሰጥቶ እንደዚህ እህል ሰተናቸው ምናምን ሰጠ። መንግስት በጀት መድቦ ምርጥ ዘር ሰጥቶ ባለሙያ መድቦ ጤና ጣቢያ አቋቁሞ ከትግራይም የመጡት ከወሎም የመጡት ከሸዋም የመጡት ከባሌም የመጡት ምናምን አልሙ። ያ ገበሬ አረሰ፣ አለማ። የት ነው የሚሸጠው? ለኢትዮጵያውያን። የት ነው የሚሸጠው? ለኢትዮጵያ ህዝብ። አለቀ። ሰው ጠግቦ ያድራል። የገበሬ መኖር፣ የእህል መኖር፣ የከብት መኖር፣ ስጋ ውጤት ይቀንሳል፣ እንቁላል ይኖራል፣ ወተት ይኖራል። ርካሽ ነበር። አንድ ቦታ ረሃብ ቢሆን፣ አንድ ቦታ ድርቅ ቢገባ እዛ ትርፍ የሚያመርሰው አካባቢ ያመረተው የውጭ እርዳታም አይጠየቅም ነበረ። የሆነው እንደዛ ነው። ልክ አንተ እንዳደረክለት አንተም እከካም ሆነን የመጣው ሰርተ መለወጥ ያንተ ፋንታ ነው። እነሱ ተለወጡ፣ አለቀ። ሰሩ፣ ቆፈሩ፣ ልምዳቸው ስለሆነ ሙያቸው ስለሆነ
አንተ እዛ መጥተህ መሬቱን ካተባልክ መሬቱ ላይ ቁጭ ብለህ ጫትን ተክለህ እየቃምክ አቦ ያ ረቢ አካላ ሙዲኒ ኑጎዲ አቦ ያ ረቢ ሪዝቂ ኑቡሲ አቦ ያ ረቢ ሚሊዮን ዶላር ኑከኒ አቦ ያ ረቢ አይሱዙ ተኮናቢት እያልክ በምርቃናት ትጠይቃለህ። እነዚህ ደግሞ አማሮቹ ደግሞ ቆፍረው አርሰው ጎልጉለው አዘርተው እህላቸውን ከዝነው ሽጠው እቁብ ገብተው ተበድረው መኪናቸውን ገዙ። አንተ ጠይቀ በጫት አልሰጠህም። እነሱ ደግሞ አርሰው ቆፍረው ሰርተው ገዙ። ከዛ አይንህ ይቀላል። አቃጥሎ ይሄ አማራ ንብረት ነው፣ አቃጥሎ ይሄ አማራ ንብረት ነው አንዲደው 20 ሚሊዮን ብር የተገዛ መኪና የሚሰጠው አገልግሎት እዛ አካይላለሁ። ለእስላሙ ለኦሮሞ ለምን የጭነት መኪና ከሆነ ጭነታቸውን ይዞ ገበያ ያወጣላቸዋል። የህዝብ ማመላለሻ ከሆነ በሽተኞችን፣ ጤነኞችን፣ ቀጠሮ ያለባቸውን ይዞ ይሄዳል። የትራንስፖርት አገልግሎት መስጠት ነው። በቃ አለቀ። ከፍለህ ትገባለህ፣ አገልግሎትን ታገኛለህ። ይሄ ምቀኛ የማይተኛ አይኑ የሚቀላ ቁጭ ብሎ ይከሌ መኪና ገዛ እሱ ደብተራ ነው፣ እሱ ቲብቲብ ነው፣ ይከሌ ሎንቺን ደጋማ ታምጥቶ እንደዚህ እሱ እንትን ነው። አቃጥል፣ በቃ እንትና ንገርና አቃጥል። ያቃጥልህ አባቴ አምላክ ያቃጥል፣ ያድብን። ምቀኛ እህል ብትበሉ ኖሮ እህል አታቃጥሉ። እንዱ ዘርፋችሁት ብትሄዱስ? በነገራችን ላይ ወለጋ ላይ እየሆነ ያለው እየተደረገ ያለው ነገር በተለይ ደግሞ እያየናቸው ያሉት እንትኖች በጣም ያሳዝናሉ። ቤት የፈረሰባቸው ሄደው ከቤቱ ጋር ሲጋጩ ሲያፈራርሱት ስናይ ይኸው የምንጠቀም እንዲወጣን እንዲገባን እያሉ ስናያቸው በጣም ነው እውነት ለመናገር ልብ የሚሰብረውና ተከባብሮ አብሮ መኖር ሲቻል መሬት አልጠበበ። እውነት ለመናገር ተከባብሮ አብሮ በስርዓት መኖር እየተቻለ ግን አልሆነም። ለምን እንደሆነ አላውቅም። መድኃኒዓለም የሚያውቀው የሆነ አይመቻችሁ የተባለን ያለን ሰዎች ነው የምንመስለውና እግዚአብሔር እንደው በጎውን ነገር በጎውን ዘመን ያምጣልን። እውነት እኔ ሁሌ የምመኘው እሱ ነው። በጎ ዘመን ከጀርባችን ሰው ሳናይ መጣብን አልመጣብን፣ ማነው አጠገባችን ያለው ማነው አጠገባችን የተቀመጠው ብለን ሳናይ ዝም ብለን ፈታ ብለን ኮራ ብለን እንደ ኢትዮጵያዊነታችን እንዴት ነህ ሰላም አደርኩ ደህና አደርኩ እየተባባልን የምንሄድበት የምንኖርበት ኑሮ እውነት ለመናገር ይናፍቀኛል። ብዙ ጊዜ እለዋለሁ ይናፍቀኛል እሱ ህይወት። ግን አስቸጋሪ ነው እውነት ለመናገር። መድኃኒዓለም በምህረቱ ይጎብኘን። እውነት እግዚአብሔር ይርዳን እንጂ አደጋ ላይ ያለን ይመስለኛል። የሆነ ሆኖ እኔ እዚህ ላይ ላብቃላችሁ። ሰላም፣ እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።